ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ማክሰኞ መረጃዎችም እናልፋለን። ህወሓት ምዕራብ ትግራይ ወይም ወልቃይት ሲባል ለሰሊጥ መሬት እንጂ ስለ ተፈናቃዮች ተጨንቆ አያውቁም አሉ አቶ ጌታቸው ረዳ። አቶ ጌታቸው ረዳ በትግርኛ ቋንቋ ያስተላለፉት መልእክትም ከነትርጉሙ ወደ እናንተ እናደርሳለን። ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳ ኋላ ቀር ቡድንም ላለፉት 2 ዓመታት የተበተበው ሴራ የመጨረሻው ጡዘት ወይም ምዕራፍ መድረሱንም ያመላክታል። ሕግና ስርዓትን ያስከብራል ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰው ሳይቀር የስርዓቱ ጭቃ ውስጥ ገብተው የሚያቦኩት ከፍታ ላይ ነው የተደረሰውም ብለዋል አቶ ጌታቸው ረዳ። ከማህተም መለቃቀም ዘመቻ በኋላ የመንግስት መስሪያ ቤቶች በጉልበት የተቆጣጠረው ኃይልም እስካሁን ያከናወናቸው ነገሮች 2 ብቻ ናቸው ሲሉም ተደምጠዋል። በመጀመሪያ ተቆጣጣሪያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈል እና ለገቢ ምንጩ ሽያጭም የሚውል ሰፊ መሬትም መውረር ይጠቀስበታልም ብለዋል። ዋነኛው ትኩረቱ በመቀለ ወይም አንድነት፣ በሽሬ ወይም በታች ቆራሮ፣ በአክሱም ወይም በማይጨው እና በአዲግራት እና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር ሌሎች የክልሉ አካባቢዎችም ይቀጥላሉም ብለዋል አቶ ጌታቸው ረዳ። ያገኘውን መሬትም ለማከፋፈልና ለመሸጥ እንጂ የጠፋው ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይ ሉዓላዊነት መሬትም ለማስመለስ ከመፎከር ያለፈ ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታቸውን ከሽፍቶች ጠብቁም ሲሉም ተናግረዋል አቶ ጌታቸው ረዳ። በማህተም ቅሚያዎች የተወሰኑ ውሳኔዎችም ህጋዊ ተቀባይነት ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንዲሳተፉ በመገንዘብ ላይ የምትገኙ ባለሀብቶች ገንዘባችሁ ቁም ነገር ላይ መዋልም አረጋግጡ ብለዋል። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛል አጽድቁልኝ እያለ ደጅ መጥናት ነው ሲሉም ተደምጠዋል። ሰላም ፈላጊዎች ነን፣ የፕሪቶሪያ ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለትም እየተማለዱ ይገኛሉም ብለዋል አቶ ጌታቸው ረዳ። ፕሬዝዳንቱ መሾም ስልጣን እንዳልሆነ የተቀበለ ነገርም እነ እገሌ ለፕሬዝዳንት አጫለሁ እያለ እጩዎቹንም የሚላቸውንም በየ3 ቀኑ እየቀየረ እድሉን እየሞከረ ነው። አሁን ቢሆንም ስለተፈናቃዮች ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም ሲሉም ተናግረዋል አቶ ጌታቸው ረዳ። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብም አይታየውም። የቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፈቷቸው 2 አጀንዳዎች ካሉም መሬትና ስልጣን ብቻ ናቸው ሲሉም ተናግረዋል አቶ ጌታቸው ረዳ። የመላው ህዝባችን ሰላም፣ የተፈናቀሉ ወገናችን ተስፋና የትግራይ ወጣቶችን መጻኢ ህልምና ነገን ቀምተው ሊፈቱት ያልቻሉትን አመላቸውን ለማርካትም ወደ ሌላ ዙርም የጥፋት አዙሪትም ሊያስገቡን ቋምጠዋልም ብለዋል አቶ ጌታቸው ረዳ በንግግራቸው ላይ። ይህ በእንዲህ እንዳለም የትግራይ ጊዜያዊ አስተዳደር በአዲስ መልኩ ሊዋቀር መሆኑንም ተሰምቷል። የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር በአዲስ አበባ ባካሄደው ውይይትም አስተዳደሩን በአዲስ መልኩ ለማዋቀርና የክልሉን ሰላምና መረጋጋት ለማስፈንም የሚያስችል ቁልፍ ውሳኔዎች ላይ ተስማምተዋል። በውይይቱ መሰረት የትግራይ ጊዜያዊ አስተዳደር ወደ መቀለ ተመልሶ ተግባሩን የሚቀጥል ሲሆንም በ1 ወር ጊዜ ውስጥም አዲስ ፕሬዝዳንት ይሾማልም ተብሏል። የአስተዳደሩን ካቢኔ በተመለከተ 50% ህወሓት፣ 25% ብልጽግና እና 25% ሌሎች ፖለቲከኞች ድርጅት ሲቪክ ማህበራት ተሳትፎ እንዲኖራቸውም አድርጎ በአዲስ መልኩ ይደራጃልም ብለዋል። በተጨማሪም የኢትዮጵያ መከላከያ ሰራዊት መቀሌን ጨምሮ በነባር ካምፖች ውስጥም የሚገባ ሲሆንም የትግራይ ታጣቂ ኃይሎችም
ወደ ተዘጋጀላቸው ካምፖች እንዲገቡ ይደረጋልም ተብሏል። የተቋረጠው የዲዲአር ተግባርም ደግሞ የሚጀምር ሲሆንም ለዚህም ለጋሽ ሀገራት ገንዘብ እንዲለቁም ይደረጋል ተብሏል። በመጨረሻ ተፈናቃዮች ወደ ቀያቸው ለመመለስ ልዩ ትኩረት ተሰጥቶታል። ይህንንም ለማሳካት ቀደም ሲልም የተቋቋሙት ብሔራዊና ክልላዊ ኮሚቴዎች ዳግም ስራቸውን ይጀምራሉ ሲሉም ተደምጠዋል። ወደ ቀጣይ መረጃ ስናልፍም ኤለን መስክ ስልጣናቸውን ሊለቁ ነውም ተብሏል። የቴስላ ዋና ስራ አስፈጻሚ ኤለን መስክም በትራምፕ አስተዳደር የመንግስት ወጪ ለመቀነስና ቅልጥፍናን ለመጨመር በተቋሙ ኤጀንሲ ዶጅ ውስጥም ካላቸው ሚና ለመልቀቅ ማቀዳቸውንም አስታውቀዋል። ኤለን መስክ ባለፈው ሐሙስ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅም በመጪው ግንቦት ወርም መጨረሻው ኤጀንሲውን ሊለቁ እንደሚችሉም ጠቁመዋል። የመንግስት በጀት ጉድለትን በዚህ ጊዜ ማዕቀፍ ውስጥም $1 ትሪሊዮን ለመቀነስ የሚያስፈልገውን አብዛኛውን ስራ እናከናውናለን ብዬ አስባለሁም ብለዋል ቢሊዮነሩ። መስክ ይህንን የተናገሩት ቴስላ በሀገር አቀፍ ደረጃ ተቃውሞ ባጋጠመውና የአክሲዮን ዋጋውም እያሽቆለቆለ ባለበት ወቅት ነው። አሜሪካውያን ተቃዋሚዎች መስክ በዶናልድ ትራምፕ አስተዳደር ውስጥም ባላቸው ሚና ቅሬታቸውን ለመግለጽም የቴስላ ማሳያ ክፍሎችን ኢላማን ማድረጋቸውንም ይታወቃል። ወደ ቀጣይ መረጃ ስናልፍም ዶክተር አብይ አህመድ አሰብን በጉልበት ይጠቀልላል የሚል ስጋት እንዳለው የክራይሲስ ግሩፕ ባወጣው ጥናትም ገለጸ። በዓለም አቀፍ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ትንተና ወይም ክራይሲስ ሪሰርች በማካሄድ የሚታወቀው ክራይሲስ ግሩፕ የተባለውም ግብረሰናይ ድርጅት ሰፋ ያለ ዘገባንም አውጥተዋል። ይህ ግብረሰናይ ድርጅትም ዋና መቀመጫውን ቤልጂየም ብራሰልስም ሲሆንም ዋነኛ ዓላማው በሀገራት መካከል ውጥረት ሲነገስ ጦርነትን ለማስቀረት ሰላምንም ለማውረድ እንዲሁም ለተለያዩ ሀገራት የፖሊሲ ጥናቶችንም በማካሄድ ይታወቃል። ይህ ተቋም የአሜሪካ ውጭ ጉዳይ ፖሊሲንም ከሚወስኑ የጥናት ምርመራ ማዕከላት ውስጥ አንዱ ምናልባትም ቀዳሚውም ክራይሲስ ግሩፕ ነውም ተብሏል። ክራይሲስ ግሩፕ ከሁለት ቀናት በፊት ባሳተመው ጥልቅ የጥናት ምርመራ ውጤትም የዓለም ማህበረሰብ በኢትዮጵያ የምትወሰንበት የቀይ ባህር ጠረፍ ግዛትም እንዲኖራት መግባባት ላይ ቢደረስም የዓለም ፖለቲካ አሳልፋ ማዛባትን ተከትሎም የኢትዮጵያ መሪ ዶክተር አብይ አህመድም ቀይ ባህርን በኃይል የመጠቅለል እድል ሰፊ ነው ሲሉም ይታያል። ሩሲያ፣ ክሪሚናል እስራኤል የጎላ ግዛትን በኃይልም ከመጠቅለላቸው ባሻገር አሜሪካ ኃይል አማራጭን ሳይቀር በመጠቀም የግሪንላንድ ግዛትን በኃይል ለመጠቅለል ያላቸውን አቋም ለዶክተር አብይ አህመድ የልብ ሊሰጣቸው ይችላል ሲሉም በስፋት ታይተዋል። ምንም እንኳን ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራው ጋር ወደ ጦርነት እንደማይገቡ ይጠቅሱም ዲፕሎማቶች ግን ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እንዳላቸውም ገልጸዋል። ወደ ቀጣይ መረጃ ስናልፍም ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሐሳብ ሶማሌላንድ ውድቅ አደረገች። ራሷን በነጻ ሀገራት ያወጀችው ሶማሌላንድ የሶማሊያ መንግስት በበርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሐሳብ ውድቅ አድርጋለች። በበርበር ወደብ በሶማሌላንድ ሰሜናዊ የባህር ዳርቻ የሚገኘው የኤደን ባህረ ሰላጤ ላይ ይገኛል። እንደ አውሮፓውያን አቆጣጠር በ1991 ሶማሌላንድ ወደ እርስ በርስ ጦርነት ስትገባ ነፃነቷን ያወጀው ሶማሌላንድ ተቋሞቿ ሞቃዲሾ በችግርም የምትሰጣቸው አለመሆናቸውንም ገልጻለች። በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካቻቸው ዶናልድ ትራምፕ መጋቢት 7 2017 ዓ.ም የተጻፈው እና ሮይተርስም የተመለከተው ደብዳቤ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ስፍራዎችና የወደብ አማራጮችን ዘርዝረዋል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ ብቸኝነት እንድትቆጣጠራቸው ያቀረቡላቸው ቦሊዶግሉ እና በርበር በጦር ሰፈራነት እንዲሁም የበርበርና ቦሳሶ ወደቦችን ነውም ተብሏል። የሶማሊያ ፕሬዝዳንት በዚህ ደብዳቤ ላይም አራቱም የቀረቡት አማራጮች የአሜሪካ የደህንነት ስራዎችን ያጠናክራሉ ሲሉም መግለጻቸውም ተዘግቧል። የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አዳንም ተስፋ የቆረጠ አካል እርምጃ ነው ሲሉም ደብዳቤውንም አጣጥለውታል።
ሚስተር አዳንም ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽም ለሶማሌላንድ የሚሰጠውን እውቅና ለማስቆም ማድረግ የሚችሉትም ምንም ነገር የለምም ብለዋል። ወደ ቀጣይ መረጃ ስናልፍም የኢትዮ ኤርትራ ሽምገልና ከቅርብ ጊዜ ወዲህ ኢትዮጵያ የቀይ ባህር ወደብ ይገባኛል ጥያቄ ማንሳቷን ተከትሎ ቻይናና ሳውዲ አረቢያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ኢሳያስ አፈወርቂንም አቀራርበው ለማሸማገል እንቅስቃሴ መጀመራቸውም ተገልጿል። ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ አረቢያ ኢሳያስ አፈወርቂንም ለማሳመን እንቅስቃሴ ጀምረዋልም ተብሏል።